time is up ነው የሚባለው ወይስ time is over? የትኛው ነው እናንተ የምትጠቀሙ? ጊዜው አልቋል ለማለት ሰዓቱን አጥፋው ብለሽ ለመጠቀም ወይ ብለህ ለመጠቀም ምን ብለህ ነው በእንግሊዘኛ የምትጠቀሙ? ሰዓቱን አጥፋው ለማለት walk need ስትሉ በእንግሊዘኛ ቋንቋ ምን ብላችሁ ነው የምትገልጹት? walk need let's go for a walk የኛው ነው የምትጠቀሙ ወይስ የትኛው ነው? Hello, welcome back, beautiful English lovers. How you guys doing? I'm so glad to have you here back once again. በጣም ደስተኛ ነኝ በድጋሚ ስለተገናኘን። ክፍል 5 እንዴት ነው ቲክቶክ ላይ በነገራችሁ ላይ ፕራክቲስ እያደረጋችሁ ነው ከኔ ጋር? I hope ጥሩ ነገር እያደረጋችሁ እንደሆነ አውቃለሁ እና የተወሰነ ነገር ደግሞ አዳዲስ ነገር እያገኛችሁ እንደሆነ ደግሞ ተስፋ አለኝ አረጋግጫለሁ of course for that matter ስለዚህ በድጋሚ ስለተገናኘን ደስተኛ ነኝ what part is it going to be is it like part 5 አምስተኛ ክፍላችን ነው አይደለ so practical everyday english ሚለውን በየቀኑ የሚጠቅሙን እንግሊዘኛ አገላለጾች ያሉበትን መጽሐፍ እንግዲህ አምስተኛ ክፍል ላይ ምናምን እየተገኘን ይመስለኛል I'm not exactly sure of course thumbnail ጋር ቼክ ማድረግ ትችላላችሁ so ምንድነው ዛሬ እንድታዩ የምፈልገው እንደዚሁ በየቀኑ የምንጠቀምባቸው ኮንፊውዝ የሚያደርጉን የነበሩ ግን እኛ እዚህ ላይ በቃ በደንብ ማጥራት ያለብን ነገር ለመሰላችሁ አጥርታችሁ ስታውቁ ኮንፊደንሳችሁ ከፍተኛ ይሆናል ሶ ኮንፊደንስ ለማምጣት ኮንፊደንስ ዝም ብሎ አይመጣም ጭፍን ኮንፊደንስ የለም ማወቅን ስታረጋግጥ ነው ብራዘር ኮንፊደንስ የሚኖረው እንደ እርግጠኛ እንዳልሆንክ ካወቅ ለማውራት ትቸገራለህ ሁሌም እየፈራህ ወይም ደግሞ ነርቨስነስ ባለው መንገድ ነው ልታወራ የምትችለው እንደዛ እንዳይሆን እናጥራ ምን ነው ብዙ አታወራ አላችሁኝ ሺ ሰብስክራይብ አድርጉ ላይክ አድርጉ ኮሜንት ላይ የሆነ ነገር ጻፉ ኦኬ ሶ የመጀመሪያው ቴክ ምትል ቃል አለች አይደል ቴክ ሁሉ ጊዜ መውሰድ ነው የሚመስላችሁ እናንተ ቴክ ግን አይደለም እንደሱ ብቻ አይደለም ካሁን በፊት ቪዲዮ ሰርቻለሁ አልገባም ወደዛ ግን ወክን በሚመለከት ቴክ ወክ ሚለው በነገራችሁ ላይ በእግር መሄድን የጉዞ ሚንስ ኦፍ ትራንስፖርቴሽኑ የሚገልጸው ወክ አንደኛው ነው በባስ በታክሲ ምናምን እንደምንለው ወክ አንደኛው መንገድ ነው እሱን ለመግለጽ ነው ወክ እንጠቀምበታለን ሌላኛው ግን በጣም ሪላክስ አድርገን ለመዝናናት ብለን የምናደርጋት እንቅስቃሴ ከሆነች እሷን ስትሮል ምትል ቃል ተጠቀሙ ፕሊዝ STROLL ስትሮል pronunciation TR ስላለ እዚህ ጋር ትር አለ ስትሮል አይደለም ስትሮል like ለምሳሌ country ስትሉ country ነው የምትለው አይደለም country Americans እንደዛ ነው የሚጠቀሙ country so native speakers የሚጠቀሙበትን ከፈለጋችሁ stroll ብላችሁ መጠቀም ትችላላችሁ let's take a stroll ካላችሁ በቃ ለመዝናናት ወክ አድርጎ ነው ቦታ ለመሄድ የሚለውን የሚገልጽላችሁ ይሄ ነው stroll ወደ ላይ ደግሞ በዳገት ማውንቴንስ የሆነ ኤሪያ ላይ ተራራማ ቦታ ላይ ማውንት ማድረግ ከፈለጋችሁ እዛ ላይ ሃይኪንግ ታውቃላችሁ ሃይክ ብላችሁ let's take a hike ማለት ትችላላችሁ ከፍ ያለ ዳገት ነገር ከሆነ let's take a hike ሚለውን መጠቀም ትችላላችሁ እዚህ ጋር so take የምትለዋን take a walk take a stroll take a hike በሚል ለጊዜው ያዙልኝ እነዚህ እንዳትረሱ በጣም አሪፍ ሌላኛው over አሁን እዚህ ጋር ከጊዜ ጋር በተገናኘ አሁን እንግሊዘኛችሁን ጽድት እናድርገው እዚህ ጋር ለምሳሌ next year next time ምናምን ስትሉ ለምሳሌ በቀጣይ ሳምንት በቀጣይ አመት በቀጣይ ወር ስትሉ ፕሮሰስ ያለው ሎንግ ታይም የሆነ ነገር ከሆነ ከዚህ እስከዚህ ጊዜ ብለን የምንገልጸው አይነት ነገር ከሆነ ኦቨር ሚል ቃል እንዴት ኔቲቮች እንደሚጠቀሙ ላሳያችሁ ለምሳሌ I will teach English over the next summer በቀጣይ ክረምት እንደማለት ነው over tomorrow አይባልም ኦኬ ነገ ለማለት just tomorrow ወይንም ደግሞ by tomorrow ሚለውን ተጠቀማላችሁ by tomorrow over tomorrow አትሉ over tomorrow አንልም by tomorrow ማለት ትችላላችሁ ስለዚህ ጊዜው ረጅም ጊዜ ከሆነና እስከዛ ጊዜ ድረስ ብለን ምን ገልጾ አይነት ነገር ሲሆን over ሚለውን ተጠቀማላችሁ over the next summer over the next week over the next winter over the next month በቀጣይ ወር በቀጣይ ሳምንት በቀጣይ ዊንተር ምናምን ይያል መጠቀም ትችላላችሁ ማለት ወይም ደግሞ በቀጣይ 2-3 ቀናት ትላላችሁ አይደል over the next day or two ይላሉ ፕሊዝ በእናታችሁ እቺን ያዙልኝ over the next day or two day ማለት አንዱን ቀን ነው ወይ ደግሞ ቀናት ለማለት በቃ ነገ ወይ ደግሞ ከነገ ወዲያ ባለው ቀን ምናምን ነገር ስትሉ over the next day or two ብላችሁ መጠቀም ትችላላችሁ over ሚለውን በዚህ መንገድ እንድትጠቀሙ ፈቀድኩ በነገራችሁ ላይ እስከወዲያኛው ስትሉ እስከወዲያኛው እስከመጨረሻው forever ነው የምትለው አይደል forever I love you forever ይላሉ እስከወዲያኛው ወድሻለሁ ወዳለሁ okay I love you for good ብላችሁ ተጠቀሙ እስኪ for good እስከወዲያኛው ማለት ነው okay ለምሳሌ I don't want it for good ይላሉ እስከወዲያኛው አልፈልገውም እስከመጨረሻው I don't want it for good okay እዚህ ጋር ግን
አሜሪካንስ የሚጠቀሙት አንድ ነገር አለ በአሳማኝ ምክንያት ሲናገሩ አሳማኝ ምክንያት ሲኖራቸውና ስለሆነ ነገር ሲናገሩ ለምሳሌ ኒውዮርክ ሲቲ is a technological city for good reason ይላሉ for good reason ማለት በቃ እርግጠኛ በተሆነበትና በሚያሳምን መንገድ ማለት ነው ኒውዮርክ ሲቲ is a technological city a technology city ነች እሺ for good reason የሆነ ነገር ታወሩና for good reason ካላችሁ በቃ የተናገራችሁት ነገር አሳማኝ ነው majority of people possibly accepts the reality እውነታውን ይቀበላል ብዙ ሰው እንደማለት ነው for good reason ይሄ ተጨማሪ ዝም ብዬ የምነግራችሁ ነው ኦኬ ስለዚህ for good ማለት ስኮዲያኛው ማለት ነው for good reason የምትሉ ግን ሌላ ኬዝ ነው እሺ እሱን ያዙልኝ ሌላኛው for the time being ትላላችሁ አይደል for the time being ብዙ ጊዜ ጆርናሊስቶች በቢቢሲ ሲኤንኤን ቢቢሲ አልጀዚራ ፕሬስ ቲቪ ዜና ሲያነቡ ሲያቀርቡ for the time being ይላሉ weather forecast ምናምን ሲያቀርቡ አየር ንብረት ትንበያ ምናምን ሲያቀርቡ ስለዚህ for the time being ማለት ለጊዜው እንደማለት ነው temporarily ማለት ነው ለተወሰነ ጊዜ ነው ለጊዜው ስንል for the time being ሚለውን መጠቀም ትችላላችሁ ማለት ነው right ከዛ ውጭ in a hurry ትላለች I'm in a hurry are you in a hurry ትቸኩላለህ እንዴ in a hurry ሁሪ እንዳትልሽ in a hurry ቸኩላለሁ ማለት ነው in a rush ብላችሁ ደግሞ ተጠቀሙበት I'm in a rush ማለት ትችላላችሁ hurry rush ተመሳሳይ ናቸው ስለዚህ I'm in a rush I'm in a hurry ብላችሁ ከሁለት አንዱ መጠቀም ትችላላችሁ are you I think she's in a rush ቸኩላለች ይመስለኛል I think he's in a hurry oh yeah I'm in a hurry ይላችኋል ማለት ነው ቸኩለናል ቸኩያለሁ እኔ ላይቭ ገብቼ አንዳንዴ ቶሎ ልወጣ ምናምን ድፍ ስልካያችሁ are you in a hurry ማለት ትችላላችሁ ያው ትንሽ ለመውጣት ፈጠን ብያለሁ እንደማለት ነው ሌላኛው ፈጥኖ ቶሎ ብሎ ነው የወጣው ፈጠን ብሎ ቸኩሎ ነው የወጣው ቶሎ ነው የወጣው ምናምን ትላላችሁ አይደል ቶሎ ብሎ አንደ ሰው ጥሏችሁ ሲሄድ ምናምን so he left in a hurry ማለት ትችላላችሁ he left in a hurry ቶሎ ብሎ ነው የወጣው ምናምን የሚለው መጠቀም ትችላላችሁ አንድ ቃል እስኪ ልንገራችሁ ወርክ ማለት ስራ ነው አይደል ወርክ ስራ ነው alright so አሁን አንተ ስራ አላችሁ የሆነ የምትሰሩት you know something that you are making money for just because of that በዛ ምክንያት ገንዘብ የምታገኙበት ስራ አላችሁ የምትተዳደሩበት you are making a living out of that ስለዚህ ስራ ላይ ነኝ አሁን ስራ የምሰራ ሰው ነኝ ምናምን ስትሉ ምንድነው የምትሉ I am working ካላችሁ ስራ እየሰራው ነው አሁን ነው ግን ስራ አለኝ በቃ የምትተዳደርበት ስራ አለኝ ከሆነ I am in work ነው የሚባለው እሺ is she in work ስራ አላት ግን እሷ are you in work ካልኳችሁ ስራ አላችሁ ሆይ እንደማለት ነው are you in work በቃ የምትተዳደሩበት ስራ አላችሁ ሆይ የሚለው ነው የሚገልጸው ስራ ቦታ ላይ ናችሁ ከሆነ are you at work place ወይም ደግሞ at work ስራ ላይ ነህ የሚለውን በዚህ መጠቀም ትችላላችሁ at work የሚለውን በዚህ መንገድ መግለጽ እንችላለን ማለት ነው right at your job እንደማለት ነው are you at your job የሚለውን መጠቀም እንችላለን ማለት ነው thank you so much everybody እንዴት ነው የሚጠቅም ነገር እያገኛችሁ ነው ወይ because you're spending at least 15 minutes out of your life here on this YouTube lesson ስለዚህ እየተጠቀማችሁ መሆኑን እርግጠኛ ሁኑልኝ the next እንዶ በድንገት ስትሉ accidentally ትላላችሁ አይደል accidentally በድንገት so I met her accidentally I met with my boss accidentally አለቃዬ ጋር በድንገት ነው የተገናኘነው በአጋጣሚ በድንገት ሳይታሰብ ስትሉ ቺን አረፍተ ነገር ቺን ቃል ተጠቀሙ ተመልከቷል all of a sudden በድንገት all of a sudden ሚለውን መጠቀም ትችላላችሁ right all of a sudden I met with my brother and we had a really nice time together ጥሩ ጊዜ ነበረን በድንገት ተገናኝተን accidentally እንደማለት ነው okay all of a sudden ሌላኛው ቅድም የጠየቅኳችሁ በመግቢያችን ላይ ሳቱን አጥፊው ምናምን እንደዛ አይነት ነገር ብለህ ስታጠፋ ምን ትላለህ በነገራችሁ ላይ ሳት አደጋ ሰራተኞች ምን ይባላሉ ፋየር ምንድን ይባላል ለእናንተ ልተው እሺ ኤክስቲንጉሽ ማጥፋት ነው እሺ ኤክስቲንጉሽ ሚል ቃል አለ ግን እሱን አይደለም ልነግራችሁ የፈለኩት put out the fire ነው የሚባለው put out the fire put out the fire ያው pronunciation ትንሽ ለየት ይላል put out the fire የሚለው መጠቀም ትችላላችሁ በዛ ሳቱን አጥፊው ለማለት እሺ ጊዜው አልቋል ለማለት ጊዜ የለንም ለማለት ምን ብላችሁ ነው የምትጠቀሙ time is up ነው ወይስ time is over የምትሉት time is up ወይስ time is over ትክክል ናችሁ time is up ነው የሚባለው time is up time is over አይባልም over የሚባለው የተጠናቀቀ ነገር ነው ለምሳሌ
አክቲቪቲ ሊሆን ይችላል፣ ሚቲንግ ሊሆን ይችላል፣ ክላስ ሊሆን ይችላል። the class is over, the meeting is over ማለት ትችላላችሁ። ኦኬ ከሆነ ጊዜ ጀምሮ እስከሆነ ጊዜ ድረስ የተያዘለት ታይም ፍሬም አለው። ሶ በሚጠናቀቅበት ሰዓት the meeting is over ማለት ትችላላችሁ። ኦኬ ጊዜው አልቋል፣ የተሰጠው ጊዜ አልቋል ከሆነ time is up ብላችሁ መጠቀም ትችላላችሁ። ኦኬ time is up ሚቲንጉ ኦቨር ላያረግም ይችላል፣ ግን ጊዜው አለቀ ሊቋረጥ ነው። ሶ time is up ማለት ትችላላችሁ። the meeting is over ብላችሁ መግለጽ ትችላላችሁ። ስለዚህ time is over አይባልም እንዳትረሱ። እሺ በጣም አሪፍ። አሁን ለማለት ስትፈልጉ ደግሞ now ምናምን ያላችሁ የምታወሩ ልጆች ትክክል ናችሁ፣ ግን እሷን ቃል ቀይሯታ። it's overused, you're likely to use most frequently በቃ ብዙ ጊዜ የተጠቀማችሁበት ነው ነገር። ስለዚህ እንቀይረውና at the moment ብላችሁ ተጠቀሙ። at the moment I'm in work ካላችሁ አሁን ላይ ስራ ላይ ነኝ። at the moment I'm in work ብላችሁ መጠቀም ትችላላችሁ። ኦኬ በጣም አሪፍ። ሌላኛው ደግሞ ይሄን ራሱ በተመሳሳይ for the time being ለጊዜው temporarily for the time being ብላችሁ መጠቀም ትችላላችሁ። so now ማለት at the moment ነው፣ for the time being ነው። ሁለቱንም መጠቀም ትችላላችሁ ማለት ነው። ኦኬ ሌላኛው ሳሙና በልብስ እያጠባችሁ በሳሙና ምናምን ሳሙናው አለቀ በሉ። በቃ ሳሙናው እያለቀ ነው ምን ትላላችሁ? finished ምናምን ነገር ፕሊዝ እንዳትጠቀሙ። so the soap is ጨርሱታ በቃ እኔ ልተው እንዴ the soap is running out በነገራችሁ ላይ አለቀ ለማለት it's running out. I'm running out of money ገንዘቤ እያለቀብኝ ነው። I am running out of money. I'm running out of time ጊዜ እያለቀብኝ ነው። እያለቀ ነው ያ ነገር ስትሉ it is running out ማለት ይችላል። የሚያልቅ ነገር vanish ሊያልቅ ነው። so it's running out pronunciation ትንሽ it's running out በሚል መጠቀም ትችላላችሁ ማለት ነው። thank you so much everybody. What's really next comment is ከፍተኛውን ፍላጎት መግለጽ ስትፈልጉ very ምናምን እሷን ተዋትና ማለት ነው I'm craving for ሚለውን ተጠቀሙ። I'm craving for ብላችሁ ያን ነገር መግለጽ ትችላላችሁ። ለምሳሌ ምግብ የሚወድ ሰው አለ። I'm craving for food ምግብ በጣም ነው የምወደው I'm craving for food። ወይም ደግሞ I'm craving for wine የምትወዱ ሰዎች I'm craving for ዋይን ማለት ትችላላችሁ። እሺ በእነዚህ መጠቀም ትችላላችሁ። the other thing ሎሽን መቀባት ሎሽን እንደዚህ ተቀባላችሁ ተጠቀማላችሁ። ሶ ሎሽን ተቀባ ምናምን ትላላችሁ። ምንድነው የምትሉኝ? እኔ ሎሽን ተቀባ ምናምን እንዲጋ ስታዩ የሆነ ነገር ነጫጭ ነገር ብትመለከቱ ሎሽን ተጠቀም ምናምን ትላላችሁ አይደል? ሶ ምን ብለን እንጠቀም? put some lotion on your arm on your feet ምናምን እግርጋ እጅጋ put some lotion እንባለው። please put some lotion on your body ሰውነት ጋር ሎሽን ተጠቀም። በቃ አንድ ሻወር ከወሰደ ሰው I'm putting a lotion on my body ካለ ሻወር ይወስጃለሁ፣ ስለዚህ ሎሽን እየተጠቀምሁ ነው እያለኝ ነው ማለት ነው። put some lotion put on የሚለውን ተጠቀሙ። እሺ እሱ እንድትይዙ ፈልጋለሁ። the other thing ጊዜው አልቋል ለማለት ግን ጊዜው አልቋል the time is up ብያቸዋለሁ ቅድም መጀመሪያ ላይ። ሌላ አማራጭ እንደ time is up እንድትጠቀሙበት time is running short ጊዜ የለንም please time is running short hurry up ፈጠን በል ጊዜ የለንም time is running short በቃ እያለቀ ነው ጊዜው ምንም የቀረን ሰዓት የለም ምናምን ትላላችሁ። ለሆነ ቀጠሮ 5 ደቂቃ 3 ደቂቃ 2 ደቂቃ ሲቀራችሁ ምናምን በሱ መንገድ ትጠቀማላችሁ። time is running short ሚለውን ልንጠቀም እንችላለን። ኦኬ አሁን ግን በጣም የሚጠቅማችሁ በንግግር መካከል ነገር ግን ሚለውን ለመጠቀም ባት ስለምትጠቀሙ አይደል? ስለሆነ ነገር አውርታችሁ ፖዚቲቭ ነገር ጥሩ ነገር ግን ብላችሁ ኔጌቲቭ ነገሩን ማምጣት ከፈለጋችሁ እዚህ ጋር that's being said ብላችሁ ተጠቀሙ። actually እቺ ለአድቫንስድ እንግሊሽ ስፒከርስ ምትሆነች ኢንተርሚዲየት እና upper intermediate advanced level ላይ ያላችሁ ሰዎች that being said ይላሉ። that being said let me give you based example ጥሩ ምሳሌ ልስጣችሁ። Gary is a nice teacher or Mr. Amara is a nice cameraman. That being said, he's not punctual or he's not honest. ጊዜ አክባሪ አይደለም ወይ ታማኝ አይደለም። ጥሩ ሰው ነው። ምን ነው መከራከር ጀመርክ? all right yeah so ጥሩ ሰው ነው ነገር ግን ጊዜ አክባሪ አይደለም ወይም ታማኝ አይደለም። so that being said
he's not ብለን ደግሞ ኔጌቲቭን እናመጣለን። ስለዚህ but በሚለው ቦታ መጠቀም ትችላላችሁ ማለት ነው። ኦኬ ይሄን እንዳትረሱ። very good እቺን ቃል ደግሞ ልስጣችሁ off of ቸኮልክ ያለ ማን ነው? ፈጠንኩባችሁ እንዴ? all right I'll calm down, I will slow it down. okay off ምትለዋን ቃል ደግሞ off በቃ ኔጌቲቭ ነገር ለመግለጽ የተበላሸ ነገር the food is off ብለናል አይደል? ካሁን በፊት part 1 ላይ part 2 ላይ or part 1 ላይ the food is off እንዳትረሱችን just ለማስታወስ ያክል ነው። the food is off ብላችሁ መጠቀም ትችላላችሁ ማለት ምግቡ ተበላሽቷል እንደማለት ነው። the last but not really least የመጨረሻው ግን ምርጥ በጣም የሚያስፈልግ አንድ ሰው በማየት እንዲሁ አቃሃለሁ ምናምን ትላላችሁ። ሚስተር ካሜራማን ትላለህ አይደል? በማየት አቃሃለሁ በለኝ እስኪ በእንግሊዘኛ I think I think did you know ምናምን ነገር የለም እንደዛ አይደለም። ሌላ ትሞክራለህ እንዴ? እሺ እንትን ነው በማየት አቃለሁ I know you by sight በቃ easy sight እይታ አይደለ? I know you by sight የሚለው መጠቀም ይችላል። I know you by sight በማየት እንዲሁ አቃለሁ የሚለው ነው። Thank you so much everyone በጣም አመሰግናለሁ። ጥሩ ጊዜ ነበረን። በቀጣይ ክላስ እንገናኛለን። ቻው